እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክሬ። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘችው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው። እና ጆን ዳንኤል ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? ኢትዮጵያ ላይ ግን እህቶቻችን በየጊዜው እየተበደሉ እንደፈለጉ እየተባሉ ምንም መፍትሄ የለም። ስለዚህ የቀነኒም ጉዳይ እንደዚህ ተበልቷል። የዋንትያ ጉዳይ ጭራሽ ፍርድ ቤት ሄዶ ልጄን አምጪ እያለ ይከራከራል። የ13 ዓመት ልጅ እያለ ነው የተረገዘው። የ13 ዓመት ልጅ በምን ውሳኔ ነው የምትወስነው? 18 ዓመት ያልሞላ ልጅ ምንድን ነው የምታደርገው? ውሳኔ መወሰን አችልም። ምንም የምታውቀው ነገር የለም። አባብሎ ደፍሯት አስወልዷት አላቅሽም ካለ በኋላ አሁን እንደገና በፍርድ ቤት ልጄ ይላል። አሁንም የሀዲያ ህዝብ ጋር እኔ በጣም የምወደው የማከብረው ህዝብ ነው። ቤኪ የሚባል ግን እያዋረዳችሁ ነው። ይሄ አብሮት ያለው ገመዳፍ ቶማስ የሚባል ጀርመን የሚኖር ሽማግሌ ድፈር ምን ችግር አለው የሚለው እያዋረዳችሁ ነው። ተሳዳቢ የምትሏቸው እነ ጀነራል የሚባሉት እንኳን ከደፋሪ ጎን አንቆምም ነው ያሉት። ከደፋሪ ጎን አንቆምም ብለው ቤኪን አጋልጠው ሰጥተዋል። ስለዚህ ጀርመን ያላችሁ ይሄንን ደፋሪ ማሳየት፣ ዱባይ ያላችሁ አሁን ዱባይ ገብቷል ቤኪ የሚባል ከክ ዱባይ ያላችሁ ሰዎች ሴቶች ተጠንቀቁ። መቀመቅ ነው የምትገባው። ተንፈስዛ ሆነ ይህንን ነው እና ያንን ነው ምለው። የሀዲያ ህዝብ በዚህ የሚታወቅ አይደለም። እድሜ ለቤኪ የሚባልና ይሄ ሽማግሌ ቶማስ የሚባል ሽማግሌ አዋርደዋቸዋል። ይህንን ነው ምለው። አሁንም ጃኒ እግዚአብሔር ይሁንሽ፣ ጸሎት አድርጊ። ጸሎት ነው ለአንቺ የሚያስፈልገው። ትልቁ እግዚአብሔር ነው የሚውልሽ። በዚህ አካባቢ ላይ አንድ የጃኒ ራቁት ቪዲዮ ወጣ ቢባል ተጠያቂው ጆን ዳንኤል ነው። ምክንያቱም ከእሱ ጋር ነበር ፍቅር ላይ ነበረችው። ከሱ ውጭ ሰው አልነበረም። በሰዎች የወጣ የጃኒ ራቁት ነገር ቢኖር ጆን ዳንኤል ከአንተ በህግ ትጠየቃለህ። እርግጠኛ ሆኜ ነው የምነግርህ። በደንብ አድርጌ ልንገርህ። አሁንም ልንገርህ፣ ፋራና ሰገጤ ስለሆንክ ያንን ነው የምልህ። እንዳትሞክረው። ዮኒዬ እንዴት ነህ? ሰላም ነች እናቱ? አለው። ደህና ነህ ወይ? ሁሉ ሰላም አለሁልህ የኔ ወንድም። በጣም አመሰግናለሁ። ማርያምን ቴንክ ዩ ሶ ማች ከጎኔ ስለሆንክልኝ። እግዚአብሔር እውነት ስላለ ነው እንጂ አልሆንም ከጎንሽ፣ አልዋሽሽም። እኔ እውነት ስላለ ያየሁት ነገር ተደጋጋሚ ነገሮች ስላሉ ይሄ ነገር መሆን የለበትም በሚለው ማድረግ ያለብኝን አድርጌያለሁ። ጃኒሻ ሶሻል ሚዲያ ላይ አቅሻለሁ። እንዳየሁሽ ደግሞ ተጫዋች ነሽ፣ ጨዋታ ነው የምታውቂው፣ ጌመር ነሽ። ተጫውተሽ የእናትሽን ህይወት የቀየርሽ፣ የራስሽን ህይወት የቀየርሽ፣ እንዲሁም ደግሞ ወደፊት ብዙ እቅድና ፕላን ያለች ሰው ስለሆንሽ እግዚአብሔር ከአንቺ ጋር ይሁን። ሞኝ የዋቱኝ እናቱ ብሰይ እናቱ የዋቱኝ እና በሰላም ፈታ ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ዮኒ፣ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና
እሱን ዝም ስል እውነት መሰለ እና እሱ ነገር ስህተት ነው ብዬ አሰብኩኝ። አይኖ አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን ምናምን እና ቆይቼ ነበረ እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። የሆነ በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ነው ያገኘሁት። ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? በውክልና ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንኪ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው። እኔና ጆን ዳንኤል ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ። ምንድን ነው ውክልናውን አንቺ ሄደች የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆን የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሂደን ነው የሚነሳው ነው ያለው። ኦኬ። ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣት? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ፣ እስር ቤት ነበረች። ሶሪ። ይሄማ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ ያለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወል ነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ሄድኩ? ከአዶናይ ወንድም ጋር ማለት ነው። ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ። አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው። ያንን
አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች፣ ውክልና ያለች ሰው ነች። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋወላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራ ሲባል ባዝሩም ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል። ያ ድምፅ እነሱ በስልክ ነው ያወራ ነው። ኦኬ ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገ እና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍኮርስ ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት እንትን ሲወጣ እራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ላሳየህ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔ እንትን ለማለት መታው መስቶትን ከላይ እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ። ራስ ተጠቀም ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው። እና ውሸት እንደሆነ እኔ ያውቃለሁ። ያው በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ነው። ይህን ነው እንግዲህ ክሊር ያደረግሽው። ሌላ ጥያቄ ያላችሁ ከስር ያላችሁ አንድ ሁለት ጥያቄ ሊመለስላችሁ የምትፈልጉት? እኔ ክሊር ማድረግ ሳላደርግ ማለፍ አልፈልግም። ለምን እንዴ ሳስበው ለምን በቃ አይሆንም። ትክክል። ቦሌ ላስገባ። ቦሌ ጥያቄ አለ እና በደንብ ሶሻል ሚዲያ ላይ እኔ አሳይቻለሁ። ሶሻል ሚዲያ ላይ እንዴት ያመናጭቅሽ እንዴት እንደነበረ እዛ ራሱ ያሳየው ቪዲዮ ዱባይ ላይ በነበረው ነገር ላይ እኔ በጣም ነው ያዘንኩት። እግዚአብሔር በሚያውቀው በጣም ልብ የሚሰብር ነገር ሆኖ
እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል፣ እንደ አንድ ሰው በጣም ያማል። እና ይሄን ነው የማየው፣ በብዛት ያየሁት ይሄንን ነው። ሰው ጥያቄ አለ እዚህ ጋር የጎንደርን ተናገራቸው። ማን የደወለው ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ደቂቃ ነው፣ 1 ደቂቃ ነው፣ 2 ደቂቃ ነው እዛ ላይ ተወራ። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል? እንደው እንደፈለጋችሁ ብትሉ በ2 ደቂቃ ውስጥ ምን ሊወራ ይችላል? ይሄ ነው በጣም በጣም የሚያሳዝነው። እና እግዚአብሔር ምስክሬ ነው፣ በጣም ታሳዝናላችሁ። በ2 ደቂቃ ውስጥ ምን ተፈጥሮ በዛ ሰዓት ምን ሊደረግ እንደሚችል እናንተ በፈለጋችሁት ውሰዱት። ግን አንዳንዶቻችሁ ይሄ የደፋሪነት የጥላቻ የምን ነገር ስላለባችሁ ነገሩን ወደ ሌላ ማቀስ። ሌላ የተጠየቀው ምንድን ነው? አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበርን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ። እና በቃ በጣም ስሜታዊ ሆኜ እኔ እንኳን ጓገጭ እያልኩ ነው የሚዘጉብኝ። የኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ገብቶሻል። አንቺስ እሺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ለምንድን ነው የበዛበት? በየጊዜው ዋርኒንግ ነው። በየጊዜው እባካችሁ ዋርኒንግ ላይ ነኝ ይላል፣ እባካችሁ ዋርኒንግ ላይ ነኝ ይላል። ስለዚህ ይሄ ነገር የሆነ ነገር አለ ብዬ አስባለሁ። እኔ ፐርሰናሊ በጣም ፒስ ፈጥረዋል ከአዶናይ ጋር፣ አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጅ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ። ሌላ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ። አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ ልትበደ የምትችው ልትደበደብ የምትችው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታደርጊው አትችይም። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል።
ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው ሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው? ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባናሳይ ኖሮ የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ፣ ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ ሂጂ። አደራ አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማም። የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ 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 ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን። አይዞን። ይሄንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ፣ ግን በቃ ከሰው ጋር ሄጄ ሰጠዋለሁ ውክልናው። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ፣ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ፣ ኮሜንት ላይ መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም። ሆነ ለመናገር ሜቢ እሱ ወሬውን ለማጣፈጥ ወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም፣ ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ፣ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክር። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘዊ መግባት ነበረብሽ ላላችሁኝ ሰው እዛ ላይ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ። ግን በሌላ ሰው መግባት ይችል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ። የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ።
እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? ሶ 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ ይሄው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደርገኝ ነበረ፣ አሁንም እሱን ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ ተናገርሽ። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለች። በዛ የተነሳ ነው የማረገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ ልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል፣ አልዋሽ። እሱ አስቆኛል እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላችኋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ቪዲዮ አላወሩት ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋል። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ምላሽ እንደዛ አይደለም። ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ኬክ ስታበዩ ስትቀቢው በጣም መጥቶ እናት አፈርት ብላ ምናምን እያልሽው ነበረ። ሰዎች ባሉበት ቪዲዮ ተለቀዋል። ታስታውሻለሽ ነው? ላሳይሽ። አስታውሳለሁ። ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽው እንደዚህ አቅፈሽ ማለት ነው። ስትቀቢ ሆነ በእርግጫ እየመጣች ቪዲዮ ወደዛ ዞረት። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ። እና እናት አፈርት ብላ ምናምን እያልሽ ስትጮይና ስታለቅሽ ነበረ። ያንንም አይተናል። እና ሰው አልነካም ሰው አልደበድብም የሚለው ነገር ውሸት እንደሆነ በዛም አይቻለሁ። ዱባይ ላይ በነበረውም ነገር አይቻለሁ። ለማንኛውም ይህን ያህል ክሊር ካረግሽ ከዚህ በላይ ምንም ምልሽ ነገር የለም። እግዚአብሔር ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። በርቺ።
ብልጡኝ ራስሽን በጣም አርገሽ ውደጂ። ከአንቺ በላይ ሰው የሆነ ነገር ስትሆኝ አንቺ ጥሩ የሆነ ቦታ ስትደርሺ ነው። አደራ ለራስሽ ኑሪ። ሁሉም ምን ሲሆን ነው? ከአንቺ ሲያልፍ ነው። ለራስሽ ኑሪ። ከዛ ሌላው የሚደርስ ነው። የሚሆነው ይሆናል፣ የማይሆነው። ስለዚህ አደራ ይህን ነው እንደ ታላቅ ወንድም የምመክርሽ። ራስሽን አስቀድሚ። ከምንም በላይ እናትሽን አስቢ፣ ቤተሰብሽን አስቢ። ሌላው ይደርሳል። ሁሉም ሌላ ትርፍ ነው። ያንን ነው እኔ አንቺን ማለት የምፈልገው። እግዚአብሔር ይጠብቅሽ ጃንዬ፣ እንወድሻለን። ይሄ እንድታቂ። እሺ አባት በጣም አመሰግናለሁ። ኑሪ። ተባረኪ እናቱ።